ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር 15 የሚነበብ ስንክሳር። ዕረፍቱ ለቅዱስ ሚናስ። ኅዳር 15 በዚች ቀን የስሙ ትርጓሜ ብሩክና የታመነ የሆነ ቅዱስ ሚናስ በሰማዕትነት አረፈ። የዚህም ቅዱስ አባቱ አናቄዎስ ከሚባል አገር ነው። ስሙም አውዶክስዮስ ነው። እርሱም አገረ ገዥነት ተሹሞ ሳለ ወንድሙ ቀንቶበት በንጉሥ ዘንድ ነገር ሰራበት። ንጉሥም ወደ አፍራቂያ አገር ሰደደውና በዚያም አገረ ገዥ አድርጎ ሾመው። የአገር ሰዎችም ሁሉ ደስ አላቸው፣ የአገሩ ሰዎችም ሁሉ ደስ አላቸው። እርሱ ለሰው የሚራራ እግዚአብሔርንም የሚፈራ ደግ ሰው ነውና። እናቱም ልጅ አልነበራትም። በአንዲት ዕለት ወደ እመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በበዓሏ ቀን ገብታ የክርስቲያንን ወገኖች ያማሩ ልብሶችን ለብሰው ከልጆቻቸው ጋር ደስ እያላቸው ሲገቡ አየቻቸው። በእመቤታችንም በቅድስት ድንግል ማርያም ስዕል ፊት አለቀሰች። ልጅንም ይሰጣት ዘንድ ወደ ልጇ ወደ እግዚአብሔር እንድትለምንላት ለመነቻት። በዚያም ጊዜ ከእመቤታችን ከቅድስት ድንግል ማርያም ስዕል አሜን የሚል ቃል ወጣ። ከዚህም በኋላ ወደ ቤቷ ገብታ ይህን ቃል ለባሏ ነገረችው። እርሱም የእግዚአብሔር ፈቃዱ ይሁን አለ። ከጥቂት ቀኖችም በኋላ እግዚአብሔር ይህን የተባረከና የከበረ ልጅን ሰጣት። የእመቤታችንም ስዕል ሚናስ ብላ እንደሰየመችው ስሙን ሚናስ ብለው ሰየሙት። ጥቂት ባደገ ጊዜም የቤተ ክርስቲያንን ትምህርት አስተማሩት። 12 ዓመትም በሆነው ጊዜ በመልካም ሽምግልና አባቱ አረፈ። ከእርሱም በኋላ በሦስተኛው ዓመት እናቱ አረፈች። ቅዱስ ሚናስም ብቻውን ቀረ። መኳንንቱም አባቱን አብዝተው ከመውደዳቸው የተነሳ ሚናስን በአባቱ ፈንታ ምስፍናን ሾሙት። እርሱም የክርስቶስን አምልኮት አልተወም። ዲዮቅልጥያኖስን በካደ ጊዜ ሁሉን ሰዎች ጣዖታትን እንዲያመልኩ አዘዛቸው። ብዙዎችም ክብር ይግባውና በክርስቶስ ስም በሰማዕትነት ሞቱ። በዚያንም ጊዜ ሚናስ ሹመቱን ትቶ ወደ ገዳም ገባ። ታላቅ ተጋድሎን እየተጋደለ ብዙ ዘመናትን ኖረ። በአንዲትም ዕለት ሰማይ ተከፍቶ ሰማዕታት የብርሃን አክሊሎችን ሲቀዳጁ አየ። ስለ ክርስቶስ ስም በመከራ የደከመ ይህን አክሊል ይቀበላል የሚል ቃልን ሰማ። በዚያንም ጊዜ ወደ ከተማ ተመለሰና ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። ሰዎችም አብዝተው አባበሉት፣ በወገን የከበረ እንደሆነ እነርሱ ያውቁ ነበርና። መኮንኑም ብዙ ቃል ኪዳን ገባለት። ባልሰማም ጊዜ ጽኑ በሆነ ስቃይ እንዲያሰቃዩ ታዘዘ። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ብዙዎችም በእርሱ ምክንያት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በሰማዕትነት ሞቱ። የቅዱስ ሚናስም ሥጋ ወደ እሳት እንዲጥሉት መኮንኑ አዘዘ። እሳትም አልነካውም። ምዕመናን ሰዎችም የቅዱሳን ሚናስን ሥጋ ወስደው ባማሩ ልብሶች ገነዙት። የስደቱ ወራትም እስከሚፈጸም ባማረ ቦታ ውስጥ አኖሩት። በዚያም ወራት የመሪዎጥ አገር ሰዎች ከ5ቱ አገሮች ሰራዊትን ሊያከማቹ ወደዱ። የቅዱስ ሚናስንም ሥጋ ረዳት ይሆናቸው ዘንድ በመንገድም እንዲጠብቃቸው ከእርሳቸው ጋር ወሰዱት። እነርሱም በባህር ላይ በመርከብ ውስጥ ሳሉ ፊታቸው እንደ ከይሲ አንገታቸው እንደ ግመል አንገት ያለ አውሬዎች ከባህሩ ወጡ። ይልሱትም ዘንድ ወደ ቅዱስ ሚናስ ሥጋ አንገታቸውን ዘረጉ። ከቅዱስ ሚናስም ሥጋ እሳት ወጥታ እነዚያን አራዊት አቃጠለቻቸው። ሰዎችም አይተው አደነቁ፣ ደስታም አደረጉ፣ ፈርተው ነበርና። ወደ እስክንድርያ አገርም ደርሰው ሥራቸውን ፈጽመው ወደ አገራቸው በሚመለሱ ጊዜ የቅዱስ ሚናስን ሥጋ ከእሳቸው ጋር ሊወስዱ ወደው በግመል ላይ በጫኑት ጊዜ ገመሉ ከቦታው የማይነሳ ሆነ። ሁለተኛም በሌላ ግመል ጫኑት፣ እርሱም መነሳትን እምቢ አለ። አብዝተውም ደበደቡት፣ ግመሉም ከቶ አልተንቀሳቀሰም። እነርሱም ያ ቦታ እግዚአብሔር የፈቀደለት መሆኑን አወቁ። ቦታውንም አዘጋጅተው በዚያ ቀበሩት። ጌታችንም እስከገለጠው ድረስ ብዙ ዘመናትን በዚያ ቦታ ኖረ። ይህም ቤተ ክርስቲያኑ በከበረችበት በሰኔ 15 ቀን ተጽፏል። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለሊቀ ጳጳሳት አባ ሚናስ።
በዚችም ቀን ለአባቶች ሊቃነ ጳጳሳት 61ኛ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ሁለተኛው ሚናስ አረፈ። ይህን ቅዱስ ሚናስንም በታናሽነቱ ያለ ፍላጎቱ ወላጆቹ ሚስት አጋቡት። ትእዛዛቸውን መተላለፍ ስላልፈለገ የጋብቻውን ሥርዓት ሁሉ በቤተ ክርስቲያን ፈጸመ። ለእርሱ ይህ ሁሉ ሕልም ይመስለው ነበር። ወደ ሙሽሪትም ወደ አዳራሽ ባስገቡት ጊዜ ተቀምጦ እንዲህ ብሎ ተናገራት። እህቴ ሆይ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል? እንደ ተጻፈ ሁሉ ያልፋልና፣ ግን የእግዚአብሔርን ፈቃድ የሚያደርግ ለዘላለሙ ይኖራል። አሁንም ድንግልናችንን እንድንጠብቅ ነይ ቃል ኪዳን እናድርግ። እርሷም ቃሉን ተቀብላ ከእርሱ ጋር ተስማማች። ከዚህም በኋላ ትቷት ወደ አስቄጥስ ገዳም ሂዶ በአባ መቃርስ ገዳም ውስጥ መነኮሰ። ብዙ ዘመናትንም በገድል ተጠምዶ ኖረ። ከእርሱ በፊት የነበረ ሊቀ ጳጳስ ባረፈ ጊዜ ይህን ቅዱስ አባት ሚናስን ያለ ውዴታው ወስደው ሊቀ ጵጵስናን ሾሙት። በወንጌላዊ ቅዱስ ማርቆስም ወንበር ላይ መንጋዎቹን በቅን ፍርድ እየጠበቃቸው እያስተማራቸውም 18 ዓመት ኑሮ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የስብከተ ገና ጾም መጀመሪያ። በዚችም ቀን የስብከተ ገና ጾም መጀመሪያ ነው። ይህም ክብር ይግባውና ጌታችን ኢየሱስ ክርስቶስ ለተወለደበት በግብፅ የሚኖሩ ያዕቆባውያን ክርስቲያኖች የሰሩት ነው። ይቅርታው ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ኅዳር 15 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ